የእነዚህ የሁለት ጥንዶች መጨረሻ ብዙዎቻችን በቃ መጨረሻ በጣም እየናፈቀን ነው አይደለ? ዛሬ የእውነት አብርሃም ምንድን ነው ያለው? ሚስቴንና የልጄን እናት በጣም በድያታለሁ፣ በጣም ሳላቅ አስከፍቻታለሁ። አሁን ላይ ግን ከእሷ ጋር ነው ጊዜ ማሳለፍ ያለብኝ። ከቤት አልወጣም፣ እየተንከባከቡኝ ነው ያሉት። ድራይቭም እያደረግ ያለው ወንድሜ ነው። ስለዚህ ለምንድን ውጭ የምንወጣው? የቤተሰብ ጊዜ ማሳለፍ ከፈለግ ጊዜ የቤተሰብ ጊዜ ማሳለፍ እንፈልጋለን። ለምንድን የምትጫጫሁት? ለምንድን የምትጨቃጨቁት? ወይኔ አብርሃም የእውነት ለካ መተወን የዚህን ያህል ይቻላል። እንደዚህ አውቃበድ መሆን ይቻላል። ትችላለህ፣ እውነት ትችላለህ። አወዛግበን ምን አለብህ አንተ? አወዛግበን አንተ ቁጭ ብለክ አወዛግበን ኮሜንቶችን እያየህ ትዝናናለህ። በኮሜንቶች ላይ ተንተርሰህ ከአንተም የሆነ ቪዲዮ ለመስራት ሀሳብ ይመጣልሃል። እውነት በጣም የሚገርም ነው። በጣም የሚገርመው ትችላለህ፣ የእውነት ትችላለህ። ምናልባት ይህን ነገር እያረክ ያለኸው ሄርሜላን ከአንተ ህይወት ለማስወጣት ከሆነ በእንደዚህ መንገድ ባይሆን መልካም ነበረ። አውቃለሁ ሩቲ ከደረሰባት እያንዳንዱ በደልና ችግር እያንዳንዱ ካሳለፈቻቸው መከራዎች አንጻር አሁን ላይ የተደረገው ነገር በሄርሜላ ዙሪያ በጣም ቀላልና ሲምፕል ነው። አያቸው አይደለ? ሄርሜላ በሁለት ቀን ውስጥ እንደዚህ ሆነች። ሩቲ ግን ያን 9 ወር በምን አይነት ሁኔታ እንዳሳለፈች፣ ምን ያህል ልቧ እየደማ፣ ምን ያህል ልቧ እየቆሰለ እንዳሳለፈች መገመት በጣም ቀላል ነው አይደለ? ግን ደግሞ ሩቲ ቀይ መስመር ልታሰምሪ ይገባል። ገብቶሻል አይደለ? አንቺ ጀግና ነሽ፣ ጠንካራ ነሽ ስንልሽ እኮ በምክንያት ነው። ሰው የእውነት እናንተ ሰላም ፈጥራችሁና ተስማምታችሁ ከሆነ ከካሜራ ጀርባ ነገሮችን አስተካክላችሁ መታችሁ ለኦዲየንስ አይ በቃ እኛ ሰላም ፈጥራን ታርቀናል ብትሉ የእውነት እንምላችሁ በቃ በጣም ብዙ ኦዲየንስ የሚፈልገው ሀሳብ ስለሆነ በደስታና በፍቅር ነው የሚቀበሏችሁ። ግን እናንተ አሁን ላይ የመጣችሁበት መንገድ ትክክል አይደለም። ሩቲም ራስሽን አስከብሪ። ልክ አሁን ላይ ሚዲያው ላይ እንደሚባለው እንደሚወራው አንቺ የሆነ ነገር ልጁን አስነክተሽው እንደሆነ ወደ ራሱ ህይወት የመለሹ እንደዛ እየተባለ ነው ያለው። ግን ደግሞ እንደዛ እንዲባል የፈቀድሽላቸው አንቺ ነሽ። ለምን ከዚህ በፊት አንገቱ ላይ አንድ መስቀል ነበር፣ ሌላ ተደራቢ መስቀል ማነጋገሪያ ብለሽ አንቺም አረግሽለት። በዚህ አጋጣሚ ግን በመስቀል ላይ ብዙ ነገሮች ይሰራሉ እያላችሁ የምታወሩ ልጆች አላችሁ። እኔ ልቦና ይስጣችሁ። አንዳንድ ጊዜ እንዴት ነው የማይሆንን ነገር ሆነ ብለን ማውራት የምንወድ ሰዎች አለን እና መስቀል የድህነት ነው፣ መስቀል ፈዋሽ ነው፣ መስቀል የምህረት ነው እና እንደዚህ አይነት ተንኮለኛ ወይም ደግሞ ሴረኛ የሆነችን ነገር የሚሰራበት አይደለም። እሺ አብርሃም በጣም ነገሮቹን እንግዲህ ቆንጆ አድርጎ ከትላንት በዛሬ እንግዲህ አስበልጦ ነበር ሲተውን የነበረው። እኔ ራሱ በጣም እየገረመኝ ነው። እንደዚህ ይቻላል፣ አውቆ ማበድ ይቻላል እስከምል ድረስ ማለት ነው። አዎ ይቻላል። አብርሃም ከዚህ በፊት በጣም ብዙ ፕራንኮችን ሲያደርግ ተመልክተናል። በጣም ብዙ ስራዎች ላይ እንግዲህ በፕራንክም በብዙ ነገሮች ተመልክተናልና ይሄ ደግሞ ለሱ በጣም ቀላል ነው። የምታስተውሉ ከሆነ አብርሃም የሆነ ሰዓት ላይ በደንብ ያወራና ትዝ ሲለው ወደ ራሱ ይመለሳልና አይ ሩቲ በነገራችን ላይ አንዳንዴ በጣም እኮ ነው የምታኮሪኝ። የእውነት ነው የምልሽ። ለምን እኔ እኮ ለቅቄያለሁ መቼ ያስኩትኝ ምን አድርጌ ነው የምትይኝ? እሱ ከቤት መውጣት አልፈለገም። አብርሃም እንግዲህ በጣም እየተንከባከቡኝ ነው ልጄና ወንድሜ በጣም እየተንከባከቡኝ ነው። አትጩሂባቸው። ለምንድን ነው የምትጮኸው? ከአንቺ ጋር ስለምንድን ነው የሚሄደው? ወይ አብርሃም ለካ እንደዚህ ማስመሰል ይቻላል። አንበሳ ነክ እና ሩቴ ምናልባት በእንደዚህ ሁኔታ ላይ እንድትቆይ ያስገደደሽ አካል ካለ ምናልባት የቅርብ ጓደኞችሽ የምታዩች ሰዎች ካሉ እነሱ አጋርተሽ ከእንደዚህ አይነት ነገር ወጥተሽ ከአብርሃም ጋር ሰላም ከፈጠራችሁ በራሳችሁ ስራ በራሳችሁ አይዲያ ብትመጡ መልካም ነው። ለምን በጣም ብዙ ሺህ የሚወዳችሁ ኦዲየንስ አላችሁ። በነገራችን ላይ አንቺን ወዶ አብርሃምን ጠልተው አይደለም። አብርሃም በሚያደርገው ስራና ተግባር ስለሚናደዱ ስለሚቆጩ ወይም ደግሞ ለምን ሩታ ዋጋ እየከፈለችለት የልጅ እናቱ ለምን እንደዚህ የሚያደርገው በሚል ነው እንጂ በነገራችን ላይ ሩታን ወደው አብርሃምን ጠልተው አይደለም። ግን ስራውና ተግባሩ ነው እንደዚህ አይነት ሀሳቦችን ሰዎች ላይ እንዲያድር ያደረገው። ገብቷቸዋል አይደለም? ግን ደግሞ አሁን ላይ እየተፈጠረ ያለው ነገር ብዙ ኦዲየንስን ግራ እያጋባ ነው። ቡዜም እንግዲህ አሁን ላይ መታወካዋ እየፈጠረች ነው። በዛኛውም ሳይድ ደግሞ ሄርሜላ እርግዝና እንደተጨናገፈ ሄርሜላ ካለአብርሃም መኖር እንደማትችል ብዙ ነገሮች ሚዲያ ላይ ይባላሉና ያው በእርግጥ የሚዲያ ሰው ስትባሉ ሁሉ ነገር ችላችሁ ነው አይደለ? እንደዚህ ያሉኝ እንደዛ አላሉኝ ብላችሁ ሲሆን በቃ የመጣው ነገር ለመቀበል ነው። ሰው እነሱም የመጣው ነገር ይቀበላሉ። አብርሃምን ቪዲዮ ከለቀቀ በኋላ ዘና ብሎ እንግዲህ ኮሜንታተሮችን ያህል እርስ በርስ የሚሰዳደቡትን ያህል እንደዛ አይነት ነገር ማለት ነው። እኔ በጣም የገረመኝ
አቤል ከትናንትና ጀምሮ እንግዲህ ሆስፒታልም ሆኖ ከማርታ ጋር ስለ ጽንሱ ጉዳይ በትክክለኛ ባይናገርም ጽንሱ እንደ ወረደና ሄርሜላ ደግሞ አብርሃምና መኖር እንደማትችል አብርሃም ደግሞ ሄርሜላን እንደማይፈልጋት ቢነግራት የሆነ ጉዳት እንደሚደርስባት በተጨማሪ ደግሞ ይሄ የተፈጠረው ጽንስ ደግሞ እንደተቋረጠ ቢነገር ሌላ ነገር ስለሚፈጠር እያሉ በጣም የተጨናነቁ ነበር። አንዳንዴ ማስመሰል አይተክትም በጣም ይሰለቻል። ማለት ማስመሰል በጣም የሚሰለችው የሚታክተው። እግዚአብሔር የሚወደውን ነገር ደግሞ ማድረግም የለብንም እያወቅን እግዚአብሔር እንደማይወደው እኛ ደግሞ ነገሩን እንደፍረዋለን። ለምን የእውነት ለምን? ዛሬ ራሱ የቡዜ እንደዚህ መቆጣት መውረግረግም ግራ አጋብቶኛል። ለምንድን ነው ግን? ትላንትና ዳኒ ወደ እነሱ ቤት ባመራ ሰዓት ላይ በጣም ሆት ሆኖ በጣም እየተናደደ ነበረ አብርሃምን ከቤት ለማስወጣት እየሞከረ ያለው። ዛሬ ትንሽ እንደውም እንዴት ነው ከወትሮ እንደውም በተሻለ መንገድ ቡዜ አዋርታዋለች እንዳለ በጣም እየጮኸች ስሜታዊ ሆና ልጁ ላይ ነገር እንደተደረገ እሱም አትጮህ እያላት ነበረ። አንዳንድ ቃላቶችም እሱ እየተጠቀመ ነበረና ወይ ጉድ ወይ ጉድ። አዎ እውነት እኮ ነው። በነገራችን ላይ ወንድምሽ ነው። ላይክ ቪዲዮ ላይ በምታያቸው ሀሳቦች ልትበሳጭ ልትናደጅ ትችያለሽ፣ ግን ደግሞ አንቺም እዛው ሰፈር እንዳለሽ ነው የሚገባኝ። እውነት እዛው ሰፈር እንዳላችሁ ነው የማውቀው። ለምን ተቃላችሁ? እስኪ ልብ ብላችሁ ካስተዋላችሁ፣ በተለይ ይሄ 2 ቀን ነው አይደለ ቪዲዮ በቤት ሆኖ የቀረጹልን ቪዲዮ ራሱ ሲቀርጹልን አገባባቸው አመጣጣቸው ምናምን ነገር የሆነ ተለያይተው የሚኖሩ ሰዎች አይመስሉም። እዛው አንድ አካባቢ የሚኖሩ ነው የሚመስሉት። ሲቀጥል ደግሞ ሁሉም አንድ አካባቢ እንዳሉ ምን እንደሚያመለክት ታውቃላችሁ? ያቺ ቪዲዮ የሚቀርጹባት ስቱዲዮ አንድ ናት። አንድ አይነት ቦታ ነች። እቤት ሲሆኑ ነው እንጂ ከዛ ውጭ አንድ አይነት ቦታ ነው። የእውነትን የምላችሁ አብርሃምና ሩቲ በሰላማዊ መንገድ ታርቀው ህይወታቸውን ቢቀጥሉ መልካም ነው። ግን ይሄ ነገር መዳረሻው የት ነው ሊሆን የሚችለው? በዚህ ሁኔታ ከቀጠሉ የት ነው ሊሆን የሚችለው? ዛሬም እንግዲህ አልፈልግም ብሎ ወደ መኝታ ቤት ሲገባ ነው እንግዲህ ያለቀው። ከዛ ፊትም የተፈጠረው ብዙ ነገሮች ቢኖሩም አንዳንዴ እንዴት ነው ይሄ የሚያከብራችሁን ኦዲየንስ ማስከፋት፣ ማስደበር፣ ማስቀየም የለባችሁ። ለምን ኦዲየንስ ነው ለእናንተ ኢንካማችሁ አይደለ? አንዳንዴ እኮ ድግስ ደግሳችሁ ምግብ ሰርታችሁ ያንን ምግብ ሰው ጠርታችሁ መጥቶ ሰው ካልበላው እኮ ያ ነገር ይበላሻል አይደለ? ስለዚህ አሁንም ለኦዲየንስ ማለት ክብር ቢኖራችሁ የበለጠ ሞር አሪፍ ነው። በተለይ እንግዲህ የኤፋ አንዳንድ ሀሳቦችን መስጠት በተለይ ያናደዳችሁ ሰዎች አላችሁ። የእውነት ግን ለምን እንዳናደዳችሁ አላውቅም። ማለት ምንም ያጠፋው ነገር የለም። የእውነት ከሆነ አብርሃምና ሄርሜላም ሩታም ይቅርታ የተመለሱት የማይደስት ነገር ነው። ማለት ሰዎች ሰፖርት ማድረግ ሰዎችን ሰላም ሲፈጥሩ እንኳን ሰላም ፈጠራችሁ ማለት በጣም ደስ የሚል ነገር ነው። እንዳልኳችሁ በጣም ከሚገርመኝ ገስት ላይ እንግዲህ በጣም ብዙ ልጆች እርስ በርሳቸው በአብርሃም ጉዳይ የሚጣሉ አሉ። ሩታ የሆነ ነገር እንዳረገችበት በዛ ነገር ፈዝዞ ደንግዞ እንደቀረ ብቻ እንዴት ልበላችሁ፣ ሰው እንዴት ነው በዚህን ያህል ለማያውቀው ሰው እስከ መሳደብ ፎቶ እስከ መዘግዘቅ? በጣም እኮ ነው የሚያስጠላው። ይህ መሆን የለበትም። አንዳንዴ የትኛውም ክብር ከራስ ነው የሚጀምረው አይደለ? እኔ ራሴን ሳላከብር ሌሎች ሊያከብሩኝ፣ ሌሎች እኔን ሊወዱኝ በታሪክ አይችሉም። ስለዚህ እንዴት ነው ይሄ የመጣንበትን አላማ መርሳት የለብንም። ስደት ላይ ያለ ነው። እዚህ ጋር አንቺ የምታሽቃብጭለት ሰው ነገ ላይ አንቺ ሆነ ነገር ብትሆኝ ቀላ ብሎ እንኳን የሚያይ ሰው አይደለም። እና እንዴት ነው በቃ አይደል ይሄ ራሳችሁን ውደዱ፣ ራሳችሁ ተንከባከቡ፣ ለራሳችሁ ጊዜ ስጡ። ገብታችኋል አይደለ? እዩዋችሁ፣ ተመልከቷችሁ። ይሄ በቂ ነው። ግን በዚህ ያህል ደግሞ ቤታችሁን ከፍታችሁ ቁጭ ብላችሁ ገስት ላይ ተሰብራችሁ እየተሰዳደባችሁ አንዱን እየጠላችሁ አንዱን እየደገፋችሁ መሆን የለበትም። የእውነት ነው የምላችሁ። ለምን እውነት ከእውነትነቷ መቼም ልትርቅ አትችልም። እኛም ከእውነታው ጎን እንቆማለን። ግን ደግሞ እዚህ አጋጣሚ ሩታም ማለት ይሄ ነገር በቂ ነው ማለት ከዚህ በላይ አንቺን ባትጓዥ በዚህ መንገድ በቃ ማለት ያስገደደሽን ፓርትና ያስገደደሽን አካል ካለ ነገሮችን በራሽ መስመር ጨርሰሽ በተሻለና በአዲስ ጸደይ በሆነ ነገር ብትመጪ ሀሳብ ማለት ነው የበለጠ ሞር አሪፍ ነው። የኔ ምርጥ ተወዳጆች ስለምትከታተሉኝና ስለምትበረታቱኝ እጅግ አድርጌ አመሰግናለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ባባይ